በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሆነ በቸርነቱ ይህንን ጊዜ የሰጠን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ተከታታይ የትምህርታችን ርዕስ ብሉይ ኪዳን የሚል ነው። እግዚአብሔርን አጋዥ መንፈስ ቅዱስንም ገላጭ አድርገን የ23ኛውን ቀን ትምህርት እንጀምራለን። ትንቢተ ኢዮኤል ምዕራፍ 1 ከቁጥር 1 ጀምሮ ያለውን በጸሎት መንፈሱን እናነባለን። ወደ ባቱኤል ልጅ ወደ ኢዮኤል የመጣው የእግዚአብሔር ቃል ይህ ነው። እናንተ ሽማግሌዎች ይህንን ስሙ፣ በምድርም የምትኖሩ ሁሉ አድምጡ። ይህ በዘመናችሁ ወይም በአባቶቻችሁ ዘመን ሆኖ ነበርን? ይህን ለልጆቻችሁ ንገሩ፣ ልጆቻችሁም ለልጆቻቸው፣ ልጆቻቸውም ለኋለኛው ትውልድ ይንገሩ። ከተምችም የቀረውን አንበጣ በላው፣ ከአንበጣም የቀረውን ደጎበያ በላው፣ ከደጎበያም የቀረውን ኩብኩባ በላው። በተሃ ወይን ጠጃችሁ ከአፋችሁ ተወግዷልና፣ እናንተ ሰካራሞች ነቅታችሁ አልቅሱ። እናንተም የወይን ጠጅ የምትጠጡ ሁሉ አይበሉ። ቁጥርም የሌለው ብርቱ ሕዝብ በምድሬ ላይ ወጥቶአልና፣ ጥርሳቸው እንደ አንበሳ ጥርስ፣ መንጋጋቸውም እንደ እንስቲቱ አንበሳ መንጋጋ ነው። ወይኔን ባዶ ምድር አደረገው፣ በለሴንም ሰበረው። ባዶም አደረገው፣ ጣለውም፣ ቅርንጫፎቹም ነጡ። ሁሉን የያዘ ሁሉንም የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። የጠፋውን ዓለም የፈለግከው፣ ለሞተው የሰው ዘር ሕይወትም የሆንከው፣ ደምህን አፍስሰህ የዋጀኸው፣ በአምላካዊ መሥዋዕት ነፃ ያወጣኸው፣ ልዑልና ብሩክ እኩትና ውዱስ የምትሆን እግዚአብሔር ልጅ ኢየሱስ ክርስቶስ እናመሰግንሃለን። አንተ ንጹሕ ቁርባን ነህ። አንተ አንድ ጊዜ ለዘላለም የተሰዋ ንጹሕ መሥዋዕት ነህ። አንተ ራስህን መሥዋዕት አድርገ ከራስህ ጋር ያስታረቅከን ልዩ ካህን ልዩም መሥዋዕት ነህና እናመሰግንሃለን። ኃጢአት የጎዳንን፣ በደል ያሰከረንን፣ ስህተት ከመንገድ ያወጣንን እኛን ሎሌዎችህን ሁል ጊዜ በብዙ ምሕረትህ ስለምትጎበኘን፣ አንተም ጋር ለመኖር ፈቃድ ስላገኘን፣ ደጆችህም ሁልጊዜ ተከፍተው ስለሚጠብቁን፣ ስለማያወላውለው ፍቅር መተኪያም ስለሌለው ውድህ እናመሰግንሃለን። የሁሉ አምላክ እግዚአብሔር ሆይ ከአባቶች ይልቅ አንተ አባት ነህ። ከወንድም ከእህቶች ይልቅም አንተ ወንድም እህት ነህ። ከልጆችም ይልቅ ስምን የምታስጠራ፣ ከኋላ ቀርተ ያዝረከረክነውን የምትሰበስብ፣ ያበላሸነውን የምትጠግን፣ ጅምራችንን ፍጻሜ የምትሰጥ አምላክ፣ ከሞት በኋላ ሥራችንን የምትሠራ፣ ያዩኛል ይመለከቱኛል ብለህ ሳይሆን በእኛ ላይ ስለተጠራው ስምህ የምትተጋ አምላክ ነህና እናመሰግንሃለን። የሁሉ ጌታ እግዚአብሔር ሆይ ለሚሰሙ ቸር የሆንክ፣ በእርጋታ ለተቀመጡ ሁሉ ሰማያዊ ድምፅህን የምትልክ፣ ለወዳጆችህ ምስጢርህን የማትደብቅ፣ የዘመን መስታወት የነገውም ደግሞ ትንቢት አንተ ነህና በእውነት እናመሰግንሃለን። የሁሉ አምላክ እግዚአብሔር ሆይ በሰረገላ የሚሄደውንም በእግሩ የሚጓዘውንም ቅዳጅ የለበሰውንም ካባ የደረበውንም ኑሮ የተመቸውንም የጎሰቆለውንም ስም ያለውንም የተረሳውንም ጤነኛ የሚባለውንም አእምሮን ያጣ የሚባለውንም ሁሉንም በእኩል የምትቀበል የምትወድ ሚዛንህ ልዩ ሰማያዊ ዘላለማዊ መለኮታዊ የሆነ አምላካችን እኛ ባሪያዎችህ እናመሰግንሃለን። ወደ ወጣንባት ምድር እስክንመለስ ድረስ ልደታችን በሞት እስኪጠናቀቅ ድረስ በዚህ በጥላ ዓለም፣ በዚህ ኃላፊ ዓለም፣ በዚህ መሸጋገሪያ ዓለም፣ በዚህ የመቆያ ዓለም፣ በዚህ ታይቶ ጠፊ በሆነ ዓለም፣ በዚህ የጠዋት ጤዛ በሆነው ዓለም
በዚህ ለመርገፍ በሚያምረው አበባው ዓለም ላይ ለእኛ ለባሪያዎች ዘላለማዊ ተስፋን የነፍስ መልህቅን አስጨብጠህናልና እናመሰግንሃለን። የሁሉ ጌታ እግዚአብሔር ሆይ ስለ ቸርነትህ፣ ስለ ምሕረት ታላቅነት ይችን ቀን በአንተ ስላየን ሰይጣን የሚፎክረው ኃያላን መንግሥታት ከአንደበታቸው የሚናገሩት ሁሉ ዛሬን ለማየት የሚያጠራጥር ቢሆንም ሥልጣን ያንተ፣ ኃይል ያንተ፣ ብርታትም ያንተ፣ ችሎታም ያንተ፣ ኑሩ ብሎ መፍቀድም ያንተ ሆኖ ዛሬን ስላየን ጌታ ሆይ ተመስገን። እንደ ቸርነትህ እኔን ባሪያህንና በዚህ ያሉትን የሚሰሙህን ባሪያዎችህን ሁሉ ይቅር እንድትል ችን ሀገር የሚመሯትን መሪዎች፣ አስተዳዳሪዎችን፣ በመላው ዓለም ያሉ የሰው ዘሮችን ደግሞም አለቆችን ሁሉ በጽኑ ይቅርታህና ምሕረትህ እንድትጎበኛቸው አቤቱ እንማጸናለን። ይህ ቀን በሽተኛ የሚፈወስበት፣ የወደቀ የሚነሳበት፣ ያዘነ የሚጽናናበት ቀን እንዲሆን አቤቱ እንማልድሃለን። በዚህ ቀን በጽኑ ጭንቅ ውስጥ ስለሚያልፉ ወገኖቻችን በረሃብ፣ በጦርነት፣ በኑሮ ውድነት፣ ለመኖር በሚያስፈልጉ ነገሮች እጥረት እየተጨነቁ ላሉ ሕዝቦች ሁሉ ይቅርታህን ምሕረትህን ከሰማይ እንድታሰማ አቤቱ እንለምንሃለን። ጌታ እግዚአብሔር ሆይ ይህች ዓለም ደግሞ እየገባችበት ያለውን ውጥንቅጥ የሚነገር የሚሰማውን ሁሉ አንተ በደስታና በምስራች እንድትለውጥልን አቤቱ እንማጸናለን። ጌታ ሆይ ይሄ ሁሉ ግርግር፣ ይሄ ሁሉ ፍርሃት፣ ይህ ሁሉ መወናበድ፣ ይህ ሁሉ መጨካከን፣ ይህ ሁሉ ትዕቢት አንተ ካልመጣ ጌታ ሆይ ጋባ ይልምና ኢየሱስ ክርስቶስ የእግዚአብሔር ልጅ ሆይ እባክህና፣ ኢየሱስ ሆይ እባክህና፣ ወደ ወጣንበት ቤት የመለስከን ኢየሱስ ሆይና፣ ከነጣቂዎች የታደግከን ኢየሱስ ሆይና፣ የምታረጋጋው ወይን ኢየሱስ ሆይና፣ ወንድም ጋሻችን ኢየሱስ ሆይና፣ የበዓል ቀናችን ኢየሱስ ሆይና፣ ባዶውን ሕይወት የምትሞላ ኢየሱስ ሆይና፣ የበረሃው ጓድ ኢየሱስ ሆይና፣ ደረቁን የምታለመልም ኢየሱስ ሆይና፣ አለኝታነት የጸና ኢየሱስ ሆይና፣ ከዘመድ ይልቅ የምትቆረቆር ኢየሱስ ሆይና፣ የዓለሙ ጤና ኢየሱስ ሆይና፣ ብሉ ሳይሆን ብሉኝ ያልከው ኢየሱስ ሆይና፣ የደረብንህ ነጩ ሸማ ኢየሱስ ሆይና፣ የሕይወታችን ራስ ኢየሱስ ሆይና፣ የቤታችን ምሰሶ ኢየሱስ ሆይና፣ ከጠለቀው ጉድጓድ የምትገኝ ንጹሕ ውሃ ኢየሱስ ሆይና፣ የጽድቅ ጽዋችን ኢየሱስ ሆይና፣ ስመ መልካሙ ኢየሱስ ሆይና፣ የነጻነት አለቃችን ኢየሱስ ሆይና፣ የደህንነታችን ቀንድ ኢየሱስ ሆይና፣ ፍቅርህን በደም የጻፍክልን ኢየሱስ ሆይና፣ ነጎድጓዱ የማያስፈራህ ኢየሱስ ሆይና፣ በመብረቁ መሃል የምትመጣው ኢየሱስ ሆይና፣ ሞገድ የማይበረታታብህ መርከባችን ኢየሱስ ሆይና፣ የዘላለም ረፍታችን ኢየሱስ ሆይና፣ ስለ ቸርነት ኢትዮጵያ ሀገራችንን የተጨነቀውን ሕዝባችንን የሚሄድበት የሚሰደድበት የሚናገርበት የሚጮህበት የሌለውን ድሃውን ወገናችንን በቸርነትህ እንድታስታውሰው፣ ስለ ፍልስጤም፣ ስለ እስራኤል፣ ስለ ሊባኖስ፣ ስለ ኢራን፣ ስለ ዩክሬን፣ ስለ ራሻ በዙሪያው ስላሉት ጦርነት ስላጠላባቸው ኃያላን ጉልበት ስለሚፈታተሹባቸው ምስኪን ወገኖች ስትል ዛሬ እንድትራራ የምሕረት ድምፅህን ከሰማይ እንድታሰማ አቤቱ እንማጸናለን። በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን ወንዶችና ሴቶች ባሪያዎችህን አቤቱ በቸርነትህ አስታውስልን፣ አጽናናልን፣ በዚህ ክፉ ቀን አጽናልን። ሕያው መንፈስ ቅዱስ ኃጢአትን ይቅር የምትል ከበደልም የምታነጻው
ለእያንዳንዳችን የንጹሕ ሕሊና ባለቤት እንድታደርገን እንለምንሃለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን ብሉይ ኪዳን የሚል ነው። ዛሬ የምናየው ትንቢተ ኢዩኤልን ነው። ከታናናሽ ነቢያት አንዱ ኢዩኤል ወይም ትንቢተ ኢዩኤል ነው። ኢዩኤል ማለት የስሙ ትርጓሜ እግዚአብሔር አምላክ ነው ማለት ነው። በመጽሐፍ ቅዱስ ኤልያስ ማለትም እግዚአብሔር አምላክ ነው ማለት ነው። ኤልያስ በዓል አምላክ አይደለም እግዚአብሔር ነው አምላክ ብሎ የመሰከረ ለእግዚአብሔር አምልኮት የቀና ቀንቶም በእግዚአብሔር ስም ሰማይን የለጎመ ምድርን የገዘተ ታላቅ ነቢይ ነው። ኤልያስ የስሙን ትርጓሜ በዘመኑ ሁሉ የኖረ ብቸኛው አምላክ እግዚአብሔር መሆኑን በቃሉም በስሙም በኑሮውም የመሰከረ ታላቅ ነቢይ ነው። ልክ እንደ ኤልያስ ስም ሁሉ ኢዩኤል ማለትም እግዚአብሔር አምላክ ነው ማለት ነው። እግዚአብሔር አምላክ ነው። ኃያላን መንግስታት አምላክ አይደሉም። ዛሬ የዚች ዓለም ዕጣ ፈንታ በኃያላን ነገስታት እጅ የወደቀ ይመስለናል። ነገር ግን እግዚአብሔር አምላክ ነው። ጠቢባንና አዋቂዎች አምላክ አይደሉም። የኛ ነገር በእነሱ ጥናትና ምርምር ላይ የተመሰረተ ይመስለናል። የዚች ዓለም አምላክ የሕይወታችን ራስ ግን እግዚአብሔር ብቻ ነው። የሚያስፈራሩን የሚዝቱብን ቀኑ የኛ ነው የሚሉን አምላክ አይደሉም። አምላክ እግዚአብሔር ብቻ ነው። የምንኖረው ሰዎች አረንጓዴ ካርድ ስለሰጡን አይደለም። የሕይወትን መግቢያና መውጫውን የወሰነው አምላክ እግዚአብሔር ብቻ ነው። ትዕቢተኞች፣ ጥጋበኞች ለጊዜው አለን ይላሉ። ለጊዜው ምስኪኑን ያስጨንቃሉ። ለጊዜው የሌሎችን ነጥቀው ይበላሉ። ለዘላለም ግን ይራባሉ። ትዕቢተኞች ጥንትም ነበሩ፣ ዛሬም አሉ። አወዳደቃቸው ግን የኋሊት ነው። አዎ እግዚአብሔር አምላክ ነው። ያስጨነቁን እነርሱ አምላክ አይደሉም። በቁስል ላይ ጥዝጣዜ የሆኑብን እነሱ አምላክ አይደሉም። የተበረታቱብን እነሱ አምላክ አይደሉም። ወተቱን ያጠቆሩብን ማሩን ያመረሩብን እነርሱ አምላክ አይደሉም። አደባባዩን ወርሰው የስድብ ናዳ የሚያወርዱብን በነጩ ሸማ ላይ ጥላሸት የሚለቀልቁብን እነርሱም አምላክ አይደሉም። እነዚህ ሁሉ የተከፈቱ አንደበቶች ለዘላለም ይዘጋሉ። የእግዚአብሔር ቃል ብቻ ጸንቶ ይኖራል። በሕይወታችን ሰዎችን ወሳኝ አድርገን ስንፈራ ኖረናል። ሰውን መፍራት ወጥመድ ነው ተብሎ ተጽፏል። ሰውን እንወደዋለን እንጂ የፍርሃታችን ባለቤት እግዚአብሔር ብቻ ሊሆን ይገባዋል። ከአምልኮት መገለጫ አንዱ ፍርሃት ነው። ፍርሃት ለእግዚአብሔር ብቻ ነው። ስጋችሁን የሚገድሉትን አትፍሩ ብሎናል።
በዚህ ዓለም ላይ ያለው የመጨረሻው ብያኔ መግደል ነው። ከሞት በኋላ ግን አንድም ገዢ፣ አንድም ዳኛ፣ አንድም ኃያል፣ አንድም ባላጋራ ምንም ማድረግ አይችልም። ለክርስቲያን ሞት የታላቁ ዓለም ጅማሬ ነው። ሞት የአዲሱ ዓለም መግቢያ በር ነው። ለክርስቲያን ሞት ገደቡ፣ ሞት መጨረሻው አይደለም። አዎ አምላክ እግዚአብሔር ብቻ ነው። የሚነቅፉን፣ የሚያወግዙን፣ ከሰው ሕሊና እንድንሰደድ የሚያደርጉን እነርሱ አምላክ አይደሉም። አምላክ እግዚአብሔር ነው። ተሰብስበው የፈረዱብን፣ በድንጋይ ይወገሩ ብለው የበየኑብን እነርሱም አምላክ አይደሉም። አምላክ እግዚአብሔር ብቻ ነው። ዛሬ እያንዳንዱ ቀናችን ልዕለ ኃያል በሆኑ አገሮች ፈቃድ ላይ የተንጠለጠለ ይመስለናል። የቀኑ ባለቤት ግን እግዚአብሔር ነው። ለንጉሥ በቀን ላይ ቀንን ትጨምራለህ ተብሎ ተጽፏል። ንጉሥ ከነገስታት ንጉሥ ከእግዚአብሔር በየቀኑ የዕድሜ ምጽዋትን የሚቀበል ድሃ ነው። ሰራዊቱ ሁሉ፣ ጥብቃጥሩ ሁሉ መልአከ ሞትን መመለስ አይችልም። አዎ እግዚአብሔር አምላክ ነው። ክፋት በርትቷል። ትዕቢተኞችም ምስኪኖችን እያስጨነቁ ነው ያሉት። አቅማቸውን የሚለካኩ የድሃ ልጆችን የሚያስጨርሱ የዓለም ኃያላን ያለ ከልካይ እየፋነኑ ነው። ሲያሻቸው የሰውን ልጅ በር ይቆልፉበታል። ሲያሻቸው ደግሞ ውጣ ይሉታል። ሲያሻቸው ታረቅ ይሉታል። ሲያሻቸው ያጫርሱታል። አሁንም ግን ይህች ዓለም ባለቤት አላት። ባለቤቷ እግዚአብሔር ነው። ኢዩኤል የሚለው የስሙ ትርጓሜ ለዚህ ዘመን መጽናናት የሚሆን ነው። እግዚአብሔር አምላክ ነው። አምላክ እግዚአብሔር ነው። እንደ አምላክ የፈራናቸው፣ እንደ አምላክ የሕይወታችንን ዕጣ ፈንታ ወሳኝ ያደረግናቸው ካሉ ዛሬ ጣዖቱ መሰበር አለበት። ዓለም ሁሉ ቢያድምብን እግዚአብሔር አምላክ ነው። ሁሉ ቢጠላን እግዚአብሔር አምላክ ነው። የዘራነው ባይበቅል እግዚአብሔር አምላክ ነው። የምንፈራው ሁል ጊዜ ቢከበን እግዚአብሔር አምላክ ነው። ሰራዊቱ በዙሪያችን እንደ እባብ ቢጠመጠም፣ መሰናክሉ ብዙ ቢሆንም እግዚአብሔር አምላክ ነው። እግዚአብሔር አምላክ ነው። ሰው አምላክ አይደለም። እግዚአብሔር አምላክ ነው። ቀኑ አምላክ አይደለም። እግዚአብሔር አምላክ ነው። ኢዩኤል ማለት እግዚአብሔር አምላክ ነው ማለት ነው። ኢዩኤል የባቱኤል ልጅ ነው። አባቱ እስራኤላዊ ነቢይ እንደነበረ ይነገራል። የነቢይ ልጅ ነቢይ እንደሆነ እንረዳለን። ልጆች የአባቶቻቸውን ንብረት፣ የአባቶቻቸውን ብርና ወርቅ ሳይሆን የአባቶቻቸውን ሃይማኖትና አገልግሎት ሲወርሱ በሰማይም በምድርም ጠቃሚ ይሆናሉ። አንዳንድ ሰው ለሰው ይበጃል፣ ለእግዚአብሔር ግን አይበጅም። አንዳንድ ሰው በምድር አንቱ የተባለ ነው፣ በሰማይ ግን ራቁቱን ነው። እግዚአብሔርን ያገለገለ ሃይማኖት ያለው ሰው እርሱ ግን በሰማይም በምድርም ባለ አክሊል ነው። ከአባቶቻችን ልንወርስ የሚገባን ሃይማኖትን ነው፣ አገልግሎትን ነው፣ ለእግዚአብሔር ወንጌል መሮጥን ነው። ኢዩኤል
እንዲህ ያለ የታደለ ሰው ነበረ። ብርና ወርቅ ያልቃል። የንጉሥ ልጅ አልጋ ወራሽ ተብሎ መንግስትን መካፈልም እሱም ያልፋል። ጡረታ የሌለው ስራ ትፈልጋላችሁ? እግዚአብሔርን ማገልገል ነው። እስከ ሰማይ የሚቀጥል ሩጫ ትፈልጋላችሁ? እሱ እግዚአብሔርን ማገልገል ነው። ሰዎች ኃያላን አገሮችን ለመምራት ይወዳደራሉ። በዓለም ላይ የታወቀ ትልቅ ድርጅትን ለመምራት ሰዎች ድምፅ ሁኑኝ ይላሉ። ከዚህ ሁሉ በላይ እግዚአብሔርን ማገልገል ይበልጣል። እነኚህ ሁሉ ይህንን ሲከጅሉ የኖሩ ዛሬ እጆቻቸው በደም ተጠምቀዋል። ገዳዮችን አፍረው ሟቾችን በዝምታ አልፈዋል። የዓለም ትልቅነት ለትልቅ ወንጀል የሚዳርግ ነው። እግዚአብሔርን ማገልገል ትልቅነት ነው። እግዚአብሔርን ማገልገል የማይጠልቅ ጽድቅ ነው። ኢዩኤል የይሁዳ ነቢይ ነበረ። የደቡቡ ክፍል ነቢይ ነበረ። እግዚአብሔር ሕዝቡን ያለ ነቢይ አልተወም። አንዱ ሕዝብ ለሁለት ቢከፈልም በእስራኤል ነቢያት፣ በይሁዳ መንግስትም ነቢያት ነበሩ። አንዱ ሕዝብ ወደ ባቢሎን ቢማረክም በባቢሎን ነቢያት ነበሩ። ለቀሩትም እነ ኤርምያስ ነቢይ ነበሩ። እግዚአብሔር ጉዳዩ ከሕዝቡ ጋር ነው። እግዚአብሔር ጉዳዩ ከመልክዓ ምድር ጋር አይደለም። የእግዚአብሔር ጉዳይ ከሕዝቡ ጋር ነው። የትም ብንሆን እግዚአብሔር ቃሉን ለኛ ይልካል። ቤትም ስፍራ ብንኖር እግዚአብሔር አገልጋዮችን ይሰጠናል። የአገልጋይ ድሃ እንዳንሆን፣ የቃል ረሃብ እንዳይመጣብን መጸለይ ያለብን። የሰው ልጅ ትልቅ በረከቱ ቃሉን ማግኘቱ ነው። ትልቅ እርግማኑም ቃሉን ማጣቱ ነው። ዛሬ በነፃ የምንጽናናበት ይህ ቃል ብርና ወርቅ የሚገዛው አይደለም። በነፃ የሆነው ርካሽ ስለሆነ ሳይሆን ዋጋ ማውጣት ስለማንችል ነው። በነፃ የተሰጠን ነገር ከሄደ በዋጋ እንኳን የማይገኝ ነው። እግዚአብሔር ሕዝብን ያለ መካሪ አይተውም። አንዳንድ ዘመን ሽማግሌ የሌለበት ሁሉ ጎረምሳ የሚሆንበት ዘመን አለ። አንዳንድ ዘመን መካሪ የሌለበት ሁሉም የሚያብድበት ዘመን አለ። አንዳንድ ዘመን አንቱ የሚባል የሚያፍሩት ድምፁ የሚሰማ እገሌ እኮ እንዲህ ብሏል በቃ እንተው የሚባልለት ሞገስ ያለው ሰው የሚታጣበት ዘመን አለ። ያ ዘመን ካለ ይሄ የኛ ዘመን ነው። ክብር የሸሸበት ዘመን፣ ሽበት የማይታፈርበት ዘመን፣ ክህነት የተናቀበት ዘመን፣ አገልጋይ የሚሰደብበት ዘመን። ያውም የሚገርመው ያላበላነውን ያላጠጣነውን አገልጋይ ስንሳደብ ሀፍረት እንኳ የለንም። እንዴት አደራችሁ እንዴት ዋላችሁ የማንላቸውን አገልጋዮች ስንሳደብ እንኳን ሀፍረት የለንም። ኢዩኤል የይሁዳ ነቢይ ነበረ። ኢዩኤል ከምርኮ በፊት የነበረ ነቢይ ነው። ነቢያትን ስናነሳ ከምርኮ በፊት የነበሩ፣ በምርኮ ሰዓት የነበሩ፣ ከምርኮ በኋላ የነበሩ ብለን ለሶስት እንከፍላቸዋለን። ኢዩኤል ምድቡ ከምርኮ በፊት ከነበሩት ነቢያት ነው። የመጽሐፉ ጸሐፊ ራሱ ኢዩኤል እንደሆነ እንረዳለን። ነቢዩ ኢዩኤል የታወቀበት ትንቢት አለ። ሐዲስ ኪዳን የመሰከረለት ትንቢት አለው። በኢዩኤል 2 ቁጥር 28 ላይ ከዚህ በኋላ
እንዲህ ይሆናል፣ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ፣ ወንዶችና ሴቶች ልጆቻቸውም ትንቢት ይናገራሉ፣ ሽማግሌዎቻቸውም ሕልም ያልማሉ፣ ጎበዞቻቸውም ራእይ ያያሉ ይላል። ይሄ ትንቢት በበዓለ ሐምሳ በበዓለ ጴንጠቆስጤ መንፈስ ቅዱስ በወረደበት ቀን ፍጻሜ አግኝቷል። የሐዋርያት ሥራ ምዕራፍ 2 ቁጥር 16 የኢዩኤል የትንቢቱ ፍጻሜ እንደደረሰ ይናገራል። ነቢዩ ኢዩኤል የነበረበት ዘመን የአንበጣ መቅሰፍት የነበረበት ዘመን ነው። በመጽሐፉ ላይ ስለ አንበጣ ተደጋግሞ ተጠቅሷል። ቀጥተኛ የአንበጣ መንጋ መጥቷል የሚሉ አሉ። እንደ አንበጣ ያሉ ወራሪዎችን እነርሱን ለመጥቀስ ነው የሚሉ ሊቃውንትም አሉ። አንበጣ ታላቅ መቅሰፍት ነው። የአንበጣ መንጋ ከመጣ ከወረደ ለምለሙን በረሃ አድርጎት ነው የሚሄደው። የአንበጣ ተፈጥሮ ከፊት እየበላ ከኋላ የሚያስወጣ ነው። ስለዚህ አንበጣ የጎበኘው እህል አንድም አይተርፍም። ከመቅሰፍቶች አንዱ ነው። ሕይወት ያለው ነገር፣ ለመብል የሚሆን ነገር ለሰውና ለእንስሳ የማያስቀር አገርን ወደ ምድረ በዳነት የሚለውጥ ታላቅ መቅሰፍት ነው። ኢዩኤል ትንቢት ከመናገሩ በፊት የመጣው የአንበጣ መንጋ የቀደመ የንስሐ ሰባኪ ነበረ። አንዳንድ ችግሮች፣ አንዳንድ መቅሰፍቶች ሲመጡ ከእግዚአብሔር ጋር ያለንን ግንኙነት መመርመር ያስፈልጋል። እግዚአብሔር ፈርዖንን የሚያህል ኃያል መንግስት ያናገረው በነቢይ ብቻ አይደለም፣ በመቅሰፍትም ነው። ከክፉ ስራችን እንድንመለስ ለአመፃችን ፍሬን እንዲኖረን እግዚአብሔር መቅሰፍቶችን ይልካል። ስለዚህ አንበጣው የቀደመ የንስሐ ሰባኪ ነበረ። ቀጥሎ ኢዩኤል መጣ። ነቢዩ ኢዩኤል ስለ ሰሜን ሰራዊት ደጋግሞ ይናገራል። የሰሜን ሰራዊት የአሦር ሰራዊት ሊሆን ይችላል። በ722 ዓመት ቅድመ ልደተ ክርስቶስ ሰማርያን የወረረ የሰሜን ሰራዊት የባቢሎን ጦር ሊሆን ይችላል። በ586 ዓመት ቅድመ ልደተ ክርስቶስ ኢየሩሳሌምን የወረረ መቅደሱን ያፈረሰ ህዝቡ በምቾቱ፣ ህዝቡ በእድገቱ፣ ህዝቡ በስልጣኔው ተደላድሎ ከሆነ እየመጣ ያለ ጥፋት በነቢዩ የተጠቆመ ነበረ። ትንቢት የእግዚአብሔር የአምላክነቱ ማስረጃ ነው። ምክንያቱም ነገን ከእግዚአብሔር በቀር ማንም አያውቀውም። በነቢያቱ አንደበት ስለ ነገ እግዚአብሔር ይናገራል። ባልመጣ ቀን እንኳ አምላካችን ጌታ ነው። ባልመጣ ቀን እንኳ አምላካችን ባለስልጣን ነው። ትንቢት እግዚአብሔር ወዳየልን ቀን እየሄድን መሆኑን የሚገልጽልን ነው። ትንቢት ሕይወት ማለት ሲሆን ብቻ የምናውቃት ሳይሆን ከመሆኗ በፊት በመለኮት መነጽር የምናያት እንደሆነች የምንረዳበት ነው። የሰው ልጅ የድንግዝግዝ ተጓዥ ወደማያውቀው ነገ የሚነጉድ አይደለም። ትንቢት የነገ መስታወት ነው። እግዚአብሔር ቃል ትንቢቶችን የሚያጠኑ ሰዎች ስለ ነገ በቂ ግንዛቤ አላቸው። እንዲሁ የሚጓዙ አይደሉም። የዘመኑ ሽታ ምን እንደሆነ ያውቁታል። ዘመኑን በእግዚአብሔር ቃል ያስተነትኑታል። የኢዩኤል መጽሐፍ ትንቢተ ኢዩኤል ለየት የሚያደርገው በምሳሌዎችና የእግዚአብሔር ቀን በሚለው አባባሉ ነው። ብዙ ምሳሌዎች አሉ።
በመደጋገም የእግዚአብሔር ቀን እያለ ይገልጻል። አዎ የእግዚአብሔር ቀን አለ፣ ጸሎታችን የሚሞላበት። አዎ የእግዚአብሔር ቀን አለ፣ ምስኪኑ ካባ የሚደርብበት። አዎ የእግዚአብሔር ቀን አለ፣ ፍትህ ያጣው ፍትህ የሚያገኝበት። አዎ የእግዚአብሔር ቀን አለ፣ ኃያላን የሚዋረዱበት። አዎ የእግዚአብሔር ቀን አለ፣ ጥጋበኞች ባዶ እጃቸውን የሚሄዱበት። ያንን ቀን የትም ይግባኝ ብሎ ማምለጥ አይቻልም። ጽድቅን በገፋንበት፣ ርኅራኄን በገፋንበት አቅም የእግዚአብሔርን ፍርድ መግፋት አንችልም። የሰው ልጅ በጎ ለመስራት ነፃ ፈቃድ አለው። የሥራውን ውጤት ለመቀበል ግን ነፃ ፈቃድ የለውም። ፍርድ የሰውን ነፃ ፈቃድ አይጠብቅም። በጎ ሥራ ግን የሰውን ነፃ ፈቃድ ያስፈቅዳል። ትንቢተ ኢዩኤል ያንበጣ ጥፋትና የመጨረሻውን ቀን ፍርድ ይናገራል። ስለዚህ ኢዩኤል ስለ ቀጣይ ዓመት ወይም ደግሞ ስለዚህ ዓመት ብቻ አይደለም፣ ስለ መጨረሻይቱ ቀን የተነበየ ታላቅ ነቢይ ነው። ስለ መጨረሻይቱ ቀን፣ ዓለም ስለሚያልፍበት ቀን የተናገረ ነው። በመጽሐፉ ውስጥ በትንቢተ ኢዩኤል ውስጥ የመጀመሪያ ትንቢት አለ። እግዚአብሔር በነቢያቱ አንደበት የነገን ማስረጃ ለሕዝቡ ይሰጣል። እግዚአብሔር ይናገራል። እግዚአብሔር የሚናገረው በአገልጋዮቹ ነው። ልብ አድርጎ ወገኖቼ፣ የክርስቶስን ማዳን በቅዱሳን መላእክት ቢነገር ኖሮ በሰከንድ ዓለም በወንጌል ይሰበክ ነበረ። ለሰው የተደረገ መዳን በሰው መሰበክ ስላለበት ደካማዎቹን ሐዋርያት ላከ። እግዚአብሔር የሚናገረን አሁንም በሰው ነው። ደካማ በሆኑ ሰዎች እግዚአብሔር ብርቱ ድምፅን ያመጣል። እግዚአብሔር ኃያል ነው፣ ሸክላ በሆነው ሰው ግን ይጠቀማል። ኃያልነቱ ሸክላነታችንን ያልናቀ፣ ብርታቱ ሰባራነታችንን ያልገፋ አምላካችን ብሩክ ነው። መጽሐፉ ስለ ፍርድ ይናገራል። በእውነት የእግዚአብሔር ፍርድ ሊገለጽ ይገባዋል። ብዙ ድሆች እየተጨነቁ ነው። ብዙ ምስኪኖች በረሃብ እንኳ በቀያቸው መኖርን እየተከለከሉ ነው። የባልቴቶች የመበለቶች እንባ እንደ ጅረት ውሃ እየፈሰሰ ነው። ድሆች ተርበናል ሲሉ ከላይ ያሉ ሹሞች ጠግበናል የሚል ድምፅ ነው የሚሰማቸው። ባቢሎን የሆነ ዘመን ላይ ነው ያለነው። የእግዚአብሔር ፍርድ ያስፈልጋል። ኃያላን ሀገራት ብድግ ብለው ተነስተው የሰው ሀገር ይወራሉ፣ መሪ አስረው ይወጣሉ፣ የነሱ ያልሆነውን ንብረት ይዘርፋሉ። አውራ ዶሮ በሰው ስጥ ሚስቱን ይጋብዛል እንደሚባለው በሰው ነዳጅ በሰው ሀብት ይቸራሉ። የእግዚአብሔር ፍርድ የሚያስፈልግበት ዘመን ነው። ራሳቸውን መከላከል የማይችሉ ድሆች አደጋ ውስጥ ነው ያሉት። አንዳንዶችም የዓለም ሕዝብ ቁጥር ይህንን ያህል መሆን አለበት፣ ሌላው አኗኗሪ ነው፣ ሌላው ትርፍ ነው፣ መወገድ አለበት ብለው በድፍረት ይናገራሉ። በሽታው የሚፈበረከው፣ ጦርነቱ የሚፈጠረው ይሄንን የተመጣጠነ የሚሉትን ቁጥር ለማምጣትም ነው። የእግዚአብሔር ፍርድ ያስፈልጋል። የኢዩኤል መጽሐፍ ስለ እግዚአብሔር ፍርድ ይናገራል። ሶስተኛ ተግሳጽን ይናገራል። ተግሳጽ ማለት ምንድን ነው ካልን የሚያቃጥል ምግብ ማለት ነው። ተግሳጽ ማለት ምን ማለት ነው ስንል እየመረረ የሚያሽር መድኃኒት ማለት ነው። ዛሬ ማር የተቀቡ አይስክሬም የተወለወሉ መልእክቶችን ነው የምንፈልገው። ተግሳጽን እየወደድን አይደለም።
የማስደንገጥ ሕክምናዎች አሉ። በማስደንገጥ ሰውየውን እንዲድን ማድረግ፣ ይሄ ከጥንት ጀምሮ የተለመደ ነው። ተግሳጽ የማስደንገጥ ሕክምና ነው። በእጁ ላይ ቦምብ የያዘውን እየፈታታ ያለውን እያስደነገጡ ማስጣል። ተግሳጽ ጊዜው አጭር ነው፣ ስለዚህ ቶሎ ተመለስ የሚል መልእክት ነው። ይሄ ብቻ አይደለም። ለእኛ ጉዳይ ከኛ ውጭ ያሉ ሰዎች ሲናደዱልን፣ ሲበሳጩልን፣ ሲቀኑልን ይሄ እግዚአብሔር ድምፅ መሆኑን መረዳት አለብን። ምክንያቱም ተግሳጽ የሚከተለው ቅጣት ነው። የቅጣት ዋዜማ ተግሳጽ ነው። አራተኛ ተስፋ። እግዚአብሔር የተስፋ አምላክ ነው። እግዚአብሔር ነገን በብሩህ ያሳያል። እግዚአብሔር የጠለቀች ፀሐይ ትወጣለች ይላል። እግዚአብሔር ሰርኩን እንዲማልድ ያደርገዋል። አሁንም ዓለም በእግዚአብሔር ቁጥጥር እጅ ናት። ብዙ የሚያስፈራ፣ ብዙ የሚያስደነግጥ፣ ብዙ የሚያሸብር ነገር እየሰማን ይሆናል። ነገር ግን ተስፋችን እግዚአብሔር ነው። በእንዲህ ያለው ዘመን ላይ አብዝተን መጸለይ አለብን። በእውነት ወገኖቼ፣ ባለፈውም እንዳልነው ነው። ይቺ ዓለም በገዛ እጇ ለመጥፋት በኒውክለር ለመውደም እየተዘጋጀች ባለችበት ጊዜ፣ የሰው ልጆች በሞት መሳሪያ በሚጫወቱበት ዘመን ስለ ኳስ የሚጨነቁና የሚከራከሩ ትውልዶችን ስናይ በጣም ያሳፍራል። መላው ዓለም ሊወድም ጫፍ ላይ በደረሰበት ዘመን የሚነገረው ሁሉ ዓለም አቀፍ ጥፋት በሆነበት ዘመን፣ ትላንት ለማሰብ የሚያሰቅቀው የኒኩለር ሐሳብ ዛሬ በአፍ ላይ ለመነገር በቀለለበት ዘመን ሰዎች የፊልም ጉዳይ ያስጨንቃቸዋል። እንዲህ አይነት መደንዘዝ ያለበት፣ እንዲህ አይነት ምውት ጭንቅላት የያዘ ትውልድን የተሸከምንበት ዘመን ነው። እንዲህ አይነት ትውልድ እንዴት ሊያልፍ ይችላል? የክፉ ዘመን መሻገሪያው መርከብ ጸሎት ነው። በእንዲህ አይነት ዘመን መጸለይ የማይጸልይ ተቆርጦ ነው የሚቀረው። አቤት አቤት የሚለው ያሞኙ ያገራሙ እሱ ብቻ ነው የሚያልፈው። ስለዚህ በዓለም ላይ እንዲህ አይነት አስጨናቂ ዜናዎች ሲመጡ ወደ ጸሎት መከተት አለብን። ተራ ርዕሶቻችንን፣ ተራ ወሬዎቻችንን፣ ተራ እቅዶቻችንን ማቆም አለብን። ስለ ቤታችን አይደለም፣ ስለ ሀገራችን አይደለም፣ ዛሬ ስለ ዓለም የምናስብበት ጊዜ ነው። በዚህ ሁሉ ውስጥ ግን እግዚአብሔር ለጸሎተኞች ተስፋ ይሰጣል። ትንቢተ ኢዩኤል ስለ ጉብኝት ይናገራል። እግዚአብሔር ይጎበኛል። ደካማውን ሊያበረታ፣ የሕመምተኛውን አልጋ ሊያነጥፍ፣ ርሁባንን ሊያጠግብ፣ ጽሙዓንን ሊያረካ እግዚአብሔር ይጎበኛል። ስድስተኛ የመዳን ቀን አለ ይላል። እግዚአብሔር ለእያንዳንዱ ሰው ያዘጋጀው የትድግና ቀን አለ። ቀን አለ፣ ቀና በል ይባላል። በመጽሐፉ ውስጥ ስለ ካህናት ይናገራል። መስዋዕቱ እየቀረ የእግዚአብሔር ደጅ የተዘጋ ነውና ካህናት እንዲያለቅሱ መጽሐፉ ይጋብዛል። ዛሬ የእግዚአብሔር ደጆች በየስፍራው እየተዘጉ ነው ያሉት። አብያተ ክርስቲያናት እየተቃጠሉ ነው ያሉት። ምዕመናን ስለ ክርስቲያንነታቸው እየተቀሉ ነው ያሉት። ለኢትዮጵያ ቤተ ክርስቲያን የሰማዕትነት ዘመን ነው። ስለ ሽማግሌዎች ይናገራል። ጥንትም ያልነበረ በእናንተ ዘመንም ያልተከወነ አዲስ ነገር ሲደረግ ምን ነው ዝም አላችሁ ይላል። እውነት ነው። በታሪክም ያልተሰማ በዚህ ዘመን ያሉ ሽማግሌዎች በወጣትነት በጉልምስናቸው ያላዩት ነገር በዕድሜ መጥለቂያው ጀንበር ላይ እያዩን ያሉት። ምን ነው ዝም አላችሁ? የሽማግሌ ቃል አገርን ያረጋጋል።
የተሰበረውን ይጠግናል። ስለ አገልጋዮች ይናገራል። አገልጋዮች በጣም ሊበረቱ የሚገባበት ዘመን መሆኑን ይናገራል። ስለ ይሁዳ ይናገራል። 2 ነገድ ብቻ ስለቀረው ተገንጥሎ ስለቀረው ስለ ዳዊት ቤት ይናገራል። እግዚአብሔር ለአናሳዎችም ተስፋ አለው። አነስተኛ ወገን ለሆኑት ለነሱም እግዚአብሔር ዘብ ነው። ስለ ጽዮን ይናገራል። በጽዮን የጾም የጸሎት አዋጅ እንዲነገር ይናገራል። ትንቢተ ኢዮኤል በኢትዮጵያ ቤተክርስቲያን የንስሐ መጽሐፍ እንደሆነ ይታመናል። በጾምና በጸሎት ወራት ይሰበካል። መለከት ንፉ ጾምንም አውጁ የሚለው ቃል ገናና ነው። በእውነት ጾም ጸሎት ያስፈልጋል። ዛሬ የምድር ኃያላን መንግስታት ጦርነትን የሚፈበርኩ እስቲ ቢጾሙና ቢጸልዩ ምን ይሆናል? አንድ ኃያል ነኝ ባይ ሲጾም ስጋው እየደከመ ነፍሱ ታይላለች። አንድ ኃያል ነኝ የሚለው ሰው 2 ቀን 3 ቀን ቢያከፍል ለካ ኃይሌ ለአንድ ቀን የማይሆን ደካማ ነኝ ብሎ ለደካሞች ይራራል። ለካ ረሃብን የማይቋቋም ማንነት አለኝ ብሎ የድሆችን ረሃብ ሊታደግ ይነሳል። ጾም ትሁት ያደርጋል። ትሁት ሰው ጦርነትን አይፈበርክም፣ ይዋጣልን አይልም፣ በሚሊዮኖች ቁማር አይጫወትም። ደምን የሚመራመር አምላክ እንዳለ ይገባዋል። ጾምና ጸሎት ሰበር ያደርጋል፣ ትሁት ያደርጋል። የትንቢተ ኢዮኤል መሪ ቃሉ በፍጹም ልባችሁ ወደ እግዚአብሔር ተመለሱ የሚል ነው። በእግራችን ተመልሰናል፣ በአፋችን ተመልሰናል። ጌታ ጌታ የሚለው ብዙ ነው። ዛሬ በዚህ በኩል በዚያ በኩል የጌታ ጠበቃ የሆነ ብዙ ሰው ነው ያለው። በልብ መመለስ። እግዚአብሔር ጠበቃ አይፈልግም፣ ምስክር ነው የሚፈልገው። እግዚአብሔርን ቀምሼዋለሁ፣ እግዚአብሔርን አውቀዋለሁ የሚል ምስክር ነው የሚፈልገው። የማስታወቂያ ሰራተኛ አይፈልግም። ዛሬ ያለው ጠበቃ ነኝ ባይ ዛሬ ያለው የማስታወቂያ ሰራተኛ ነው። እውነተኛ የክርስቶስ ምስክር የለም። ከትንቢተ ኢዮኤል የምንማረው አንደኛ ንስሐ የምንወጣበት ኃይል ነው። ከአረንቋው የምንወጣበት፣ ከድጡ የምንወጣበት፣ ከሸለቆ የምንወጣበት፣ ከሲኦል ጉድጓድ የምንወጣበት ኃይል ነው። ለወደቁ ሰዎች የሚወረወረው ገመድ ነው፣ የሚወረወረው መሰላል ነው። መውጫው ምንድን ነው ካልን ንስሐ ነው። ሁለተኛ የእግዚአብሔር ፍርድ ምህረት አለው። እግዚአብሔር ቢቆጣ ይበርዳል፣ እግዚአብሔር ቢቀጣ ይመለሳል። ፍርዱ ምህረት አለው። ስለዚህ የእግዚአብሔርን ጠባይ አውቀን ወደ እርሱ መጠጋት ይገባናል። ሶስተኛ መከራ እርምጃን ይፈልጋል። መከራ፣ ችግር፣ ጭንቀት የኔ ነገር የሚል ዘፈን እየዘፈኑለት ቢኖሩ እድሜው ይረዝማል። እያለቃቀሱለት ቢከርሙ እድሜው ይረዝማል። እገሌ ነው ያ ነው ለኔ መውደቅ ተጠያቂው ቢሉ እድሜው ይረዝማል። መከራ ለመወገድ እርምጃ ይፈልጋል፣ እንቅስቃሴ ይፈልጋል። ከመከራችን ከችግራችን ለመውጣት መንቀሳቀስ ያስፈልጋል። እግዚአብሔር ይባርካል። አዎ እግዚአብሔር የሚባርከው እንቅስቃሴን እንጂ ምኞትን አይደለም። የእጅህን ስራ ባርካለሁ አለ እንጂ ምኞትን ባርካለሁ አላለም እግዚአብሔር። መከራ እርምጃን ይፈልጋል። ሀገር ከገባበት አረንቋ እንዲወጣ፣ ህዝብ ከገባበት ድጥ ውስጥ እንዲወጣ።
እንቅስቃሴ ያስፈልጋል። መከራ እርምጃን ይፈልጋል። ትንቢተ ኢዩኤል ይህን የሚነግረን። አራተኛ ከጭንቅ በኋላ ተስፋ አለ። ከጦርነት በኋላ ምን ያለ ይመስላችኋል? ከጦርነት በኋላ ጦርነት የለም፣ መጨባበጥ ነው ያለው። ከጦርነት በኋላ ያለው ምንድን ነው? የፖለቲካ ወሬ ነው ያለው። ከሌሊት በኋላ ቀን ይመጣል። ከጭንቅ በኋላ ተስፋ ይበራል። እንደ መሻ አይቀርም፣ እንደ ጨለማ አይቀርም። እግዚአብሔር ሁሉን አዲስ ያደርጋል። አምስተኛ ከእስራኤል ቅጣት እስከ መላው ዓለም ፍርድ ኢዩኤል ይናገራል። እስራኤል ብቻ አይደለም የሚቀጡት፣ መላው ዓለም ይዳኛል። የኢዩኤል ዘመን ብቻ አይደለም፣ መላው ዘመን የሚዳኝበት አንድ የመጨረሻ ቀን አለ። የፍርድ ቀን አለ። የእግዚአብሔር ቀን አለ። ምንድነው እየጠበቅን ያለ ነው? እድል የሚባል ነገር ነው። እድል ማናት? አገሯ የት ነው? እድሜዋ ስንት ነው? የኛ እድል ፈንታችን እግዚአብሔር ነው። ተፈጥሮ ያደለችው እንላለን። ተፈጥሮ ማናት? ማናት ተፈጥሮ? ወንድ ነች ሴት ነች ተፈጥሮ? ተፈጥሮን ለኛ የፈጠረ እግዚአብሔር ነው። ተፈጥሮ የእግዚአብሔር ለጋስነት መገለጫ ነው። ተፈጥሮ ከመጽሐፍ በፊት የነበረ መጽሐፍ ነው። ተፈጥሮ እግዚአብሔር እኛን የሚያስተምርበት ነው። ተፈጥሮ የማመስገኛ ርዕሳችን ነው። ተፈጥሮ የዝምታ አስተማሪያችን ነው። ተፈጥሮ የለገሰችው ማንም የለም፣ እግዚአብሔር ነው ለጋሹ። ሰጪውም ነሺውም እግዚአብሔር ነው። እኛም ለሰው ራርተን ብንሰጥ አልሰጠንም፣ አቀባበልን እንጂ። እንኳን ገንዘባችን እኛም የራሳችን አይደለንም። ሰጪ አንድ አምላክ ነው፣ ሰው ግን አቀባባይ ነው። ለአምላካችን ለእግዚአብሔር ምስጋና ይሁን። አቤቱ እናመሰግንሃለን። ወደር የሌለህ ጌታችን፣ እንዳበራህ የምትኖር ንጉሳችን ተመስገን። በአንተ ቸርነት ይነጋል ይመሻል። በአንተ ኃይል ስልጣን ክረምትና በጋ ይፈራረቃል። በደላችን ብዙ ቢሆንም ፀሐዩ ጠልቆ አልቀረም። በደላችን ብዙ ቢሆንም ጌታዊ በጋው እንደጠረረ አልቀረም። አንተ ቀኑን ታመጣለህ። አንተ የሚያቀዘቅዘውን ዝናብ ትልካለህ። አንተ ወንዞችን በውሃ ትሞላለህ። ቸር ጌታ፣ እንደኛ ያልሆንከው ተመስገን። እኔን ባሪያህንና እነዚህን ወገኖችን ሁሉ ይቅር እንድትል፣ ሰላም ላጡ ሕዝቦች ሰላምን፣ እንጀራ ላጡ ወገኖች እንጀራ እንድትሰጥልን፣ የታመመ እንዲድን፣ የወደቀ እንዲነሳ፣ የሳተ እንዲመለስ፣ የተዘጉ አብያተ ክርስቲያናት እንዲከፈቱ፣ ተስፋ የቆረጡ አገልጋዮች በተስፋ እንዲሰማሩ አቤቱ እንማጸናለን። ሀገርን ለሚመሩ መሪዎች ጥበብን እንድትሰጥልን፣ የሃይማኖት አባቶችን እንድታጸናልን፣ የቃልህን አገልጋዮች ከአደባባዩ እንዳታርቅብን አቤቱ እንለምንሃለን። እንደ ቸርነትህ ይህንን ቃል በዘመናችን ሁሉ የተቆረሰ እንጀራ አድርገን እንድትሰጠን፣ ከቃልህ ረሃብ ከድምፅህ ጠኔ እንድታድነን አቤቱ እንማጸናለን። የሰጠህንን አክብረን ለመያዝ ጸጋን አብዛልን፣ ዋጋን የሚያውቅ ሕሊና ስጠን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።